ሰላም እንደምናላችሁልኝ ውድ ተከታታዮቼ እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ቀላል ምርጥ የሆነ የዝልዝል ጥብስ በፈጣን አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋራ ቆዩ ብዬ ስልጋበዝኳችሁ። አሁን ወደ አሰራራችን እንግዲህ ስጋውን የተዘጋጀ ነው። ራሱ ተዘልዝሎ የሚዘጋጅ ስጋ ነው። እንግዲህ በጣም ነው የገረመኝ። በውጭ ሀገር እንደዚህ እንደምታዩት ማለት እንደዚህ ቁርጥ እንደዚህ ተዘልዝሎ በራሱ ማለት ነው የተዘጋጀ ነው። እንግዲህ መዘልዘል ማይጠበቅብንም ማለት ነው። ውጭ ሀገር ላይ እንደዚህ በተለያየ በምትፈልጉት አይነት ተከታትፎ ተዘልዝሎ ምናምን የሚሸጥ ስጋ አለና ከዛ እንዴት ደግሞ እንደሚሰሩ እዛ ላይ ይነግሯቸዋል። መጥበስ ደግሞ እንዲህ የተለያየ ለወጥ ለጥብስ ለሚቀቀል እንደዚህ ደግሞ ሮስት ለምታረጉት ማለት ነው። እንግዲህ አሁን እዚህ ጋር መክተፍ የሚያስፈልገን ሽንኩርቱን ብቻ ነው ማለት ነው። ሽንኩርቱን በመጥበሻ በቁመቱ እንደዚህ ከተፍ እናደርገዋለን። እንደዚህ ያለውን እንደ እንጨት ያለውን ሽንኩርት አውጥተን እንጥላለን ማለት ነው። በውስጥ ጠንከር ያለ ሽንኩርት ሲያጋጥመን አውጥተን ነው የምንጥለው፣ ምክንያቱም አይበስልም፣ በጣም ጠንካራ ነው የሚሆነው። እዛ እንደዚህ በምታዩት መልክ ሽንኩርታችንን በቁመቱ ከተፍ እናደርገዋለን። በጣም በፍጥነት የሚደርስ እንግዲህ ዝልዝል ጥብስ ብለን ስንል ብዙ ጊዜ የተለመደው ዘይት አፍልተን የፈላ ዘይት ውስጥ ጭምር ተደርጎ መውጣት ልክ እንደ ስጋ ቤት ማለት ነውና በቤት ውስጥም እንደዛው ማድረግ እንችላለን። ግን በቀላል መንገድ በዚህ መንገድ መስራት እንችላለን ማለት ነው። ቀለል ያለ የዝልዝል ጥብስ ሲያምረን ማለት ነው። ከዛ በምታዩት መልክ ቲማቲሙን ፍሬውን እናወጣዋለን። ፍሬውን ከፈለገን መጠቀም እንችላለን፣ ግን ብናወጣው የበለጠ የተሻለ ነው። ከዛ ፍሬውን እናወጣና በእንደዚህ መልክ እናዘጋጀዋለን ማለት ነው። ተመሳሳይ ከሽንኩርቱ ጋር በቁመቱ ቲማቲሙንም ከተፍ ወይ ደግሞ ቆረጥ እናደርገዋለን። በምታዩት መልክ ቲማቲማችንም እንደዛው ከከታተፍን ካዘጋጀን በኋላ ከሽንኩርቱ ጋር አንድ ላይ ቁጭ እናደርጋለን። እንግዲህ ይሄ ሚዛን ፕላስ ሁል ጊዜ ምግብ ስናዘጋጅ ቀደም ብለን የምንሰራበት ማለት ነው። ቀደም ብለን እንደዚህ ካዘጋጀን ቀጥሎ የምንሰራውን ስራችን በጣም ያፈጥንልናል ማለት ነው። ቀድመን ክትፍትፍ ካደረግን በኋላ ከዛ በኋላ ቀጥታ ወደ ማብሰል ነው የምንሄደው ማለት ነው። ቃሪያውንም ደግሞ እንደዛው ቆረጥ እናደርገዋለን ማለት ነው። እንደዛው በቁመቱ እንደ ሽንኩርቱ እንደ ቲማቲሙ እንደዚሁም የመጥበሻ ቅጠል ሮዝመሪ ነው። ከዛ ሁሉ እንደዚህ ካዘጋጀን በኋላ ስጋችንም ተዘጋጀ ነው። አንድ ከትፍም ተዘጋጅቶ የመጣ ነው። ከዛ ትንሽ ጥቂት ዘይት መጥበሻችን ላይ በጋለ መጥበሻችን ላይ በጣም መጥበሻችንን በደንብ ማጋል አለብን፣ በደንብ ማለት ነው። ከዛ ግሎ ነው እንደምታዩት የከታተፍኩኝ ሽንኩርቱን ቲማቲሙን መጥበሻውን ጥጄው ነበረ እንዲግል ማለት ነው። ከዛ ጥቂት ዘይት አድርገን ወዲያውኑ ስጋችንን እንጨምራለን። እዚህ ጋር የምትመለከቱት ነጭ ሽንኩርት እንዲሁም ደግሞ ቀይ ሽንኩርት ፓውደሩን ነው እየጨመርኩ ያለሁት። እዚህ ጋር ደግሞ የቆንዶ በርበሬ ጨምር ያለሁኝ። አንድ ላይ ነጭ ሽንኩርት ፓውደሩን የሽንኩርት ፓውደሩንና የቆንዶ በርበሬውን አንድ ላይ ስጋችንን እዛው እሳቱ ላይ ያለ እንቀመምበታለን ማለት ነው። ማርኔት እናደርገዋለን። ብንችል ከፈለግን እኔ ለፍጥነት እያደረኩ ስለሆነ ቀደም ብለን ቀመመን አስቀምጠነው ከዛ በኋላ ወዲያውኑ መጥበስ እንችላለን። እንደዚህም ደግሞ እሳቱ ላይ አድርገን እያዘን መቀመምና መጥበስ እንችላለን ማለት ነው። እንደምታዩት በጣም መጥበሻው ስለጋለ ስጋው ውሃ አላመጣም። ወዲያውኑ እጃችንን ሳናሳርፍ ጥብስ እናደርገዋለን። ከዛ እንደዚህ በምታዩት መልክ እየተጠበሰ ሲሄድ ስጋው በጣም ሶፍት ነው፣ በጣም ለስለስ ያለ ስጋ ነው። እየጠበስ ነው በሄድን ቁጥር ምንም ነገር ገነተረ ወይ ደግሞ ጠነከረ ብለን የማያሳስበን የስጋ አይነት ነው ማለት ነው። ከዛ እንደዚህ ያዘን ጥብስ ካረግን በኋላ ዝልዝል ጥብስ አያችሁት እንዴት እንደቆራረጡት። እኛ ስንዘለዝለው የሆነ ዲዛይን ቅርጽ እናደርግለታለን። እነሱ በቁመቱ ይመስለኛል እንዲቆረጥ ነገር ተደርጎ ይመስለኛል የተዘጋጀውና ግን በጣም ቀላል ነው። በተለይ በውጭ ሀገር ላይ እንደዚህ ጊዜ የለንም ብለን ለምንል ሰዎች እንደዚህ በቀላሉ ዝልዝል ጥብስ ሲያምረን እንደዚህ ራሱ የተዘጋጀ ስጋ አለ አምጥተን ጠብሰን ብቻ መመገብ ማለት ነው። ከዛ እዚህ ጋር ጨው ነው የምንጨምርበት ለቃናውም ለጣሙም ለማጣፈጫችን ማለት ነው። እንግዲህ አንዱ ጨው ለምግባችን ትልቁ ጣዕም የሚሰጥልን ማለት ነው። የሚበቃንን ያህል ጨው ከጨመርን በኋላ አያችሁት እንዴት ደረቅ ብሎ ቆንጆ ነው እንደተጠበሰ ማለት ነው። ከዛ በኋላ ስጋው እንደዚህ በዚህ መልክ በደንብ ጥብስ ካለልን በኋላ ወዲያውኑ ምንድነው የምናደርገው? ሽንኩርቱን እንጨምራለን ማለት ነው። ሽንኩርታችንን ጭምር እናደርግና አንድ ላይ ከሽንኩርታችን ጋር ትንሽ ብቻ
ለብ ወይ ደግሞ ጠበስ እናደርገዋለን። በጣም ሽንኩርታችን እንዳይበስልብን እየተጠነቀቅን ማለት ነው። ከዚህ በኋላ የምንጨምራቸው ግብአቶቻችን በጣም እንዳይበስሉብን ቶሎ ጭምር እያደረግን ነው እያበሰልናቸው መሄድ ያለብን። በጣም ኦቨርኩክ ወይ ደግሞ በጣም የበሰለ እንዳይሆንብን ማለት ነው። ከዝልዝል ጥብሳችን ጋር ብንፈልግ ከላይ ጭምር አድርገን ማውጣት እንችላለን። ብንፈልግ ደግሞ ትንሽ ብቻ አብሮ ጠበስ አድርገን ትንሽ ብቻ ማብሰል እንችላለን ማለት ነው። ልክ እንደዚህ በምታዩት መልክ ሽንኩርቱ ከስጋው ጋር አብሮ ከተዋሃደ ቃናውን ከወሰደ በኋላ ወዲያውኑ የጥብስ ቅጠላችንን እንጨምራለን። የጥብስ ቅጠሉንም ጣዕም ቃና እንዲወስድልን ማለት ነው። እንግዲህ የጥብስ ቅጠል ብለን ስንል በዋናነት የጥብስ ቅጠሉ ለጥብሱ በጣም አስፈላጊ ነገር ነው ማለት ነው። ለጥብሱ ቆንጆ የሆነ ልዩ የሆነ ጣዕም ይሰጥልናል ማለት ነው። ከዛ ወዲያውኑ ቲማቲማችንን እንጨምራለን። ቲማቲም ወዲያው ነው የሚበስለው። ለምን እንደሆነ እንግዲህ ታውቁታላችሁ። በቃ በስቲም ሳይቀር ወዲያውኑ ብስል ማለት ሙክክ ማለት የመላጥ ነገር ያመጣልና ከዛ ይዘን እንደዚህ በምታዩት መልክ ገልበጥ እናደርገዋለን መልሰን ማለት ነው። ወዲያውኑ ደግሞ ቃሪያውን እንጨምራለን። በጣም በፍጥነት በቀላሉ የዝልዝል ጥብስ ቢያምረን በእንደዚህ መልክ ሰርተን መመገብ እንችላለን ማለት ነው። ከዛ በኋላ እንደምታዩት ቂቤ ብቻ ትንሽ ጣል እናደርግበታለን። ቂቤውን ጣል ስናደርግበት ደግሞ በልዩ ሁኔታ ደግሞ የዝልዝል ጥብሳችንን ወደ አንድ ደረጃ ቃናውን ቆንጆ ያደርግልናል ማለት ነው። እዚህ ጋር ጨረስን ማለት ነው። እንግዲህ ወዲያውኑ በፍጥነት ቂቤው እየቀለጠ ነው። እንደምታዩት ሽንኩርቱ በጣም አልበሰለም፣ ቲማቲሙን በጣም አልበሰለም፣ ቃሪያውም እንደዛው ጣልን ያደረግንበት። ከዛ በኋላ በምታዩት መልክ ዝልዝል ጥብሳችንን በፍጥነት ሰርተን ጨረስን ማለት ነው። በቀላሉ በቤት ውስጥ ቢያምረን በእንደዚህ መልክ አድርገን መጠቀም ጠብሰን መብላት እንችላለን ማለት ነው። የእውነት ትወዱታላችሁ። የዝልዝል ጥብስ ሲያምራችሁ በዚህ መልክ ሰርታችሁ ሞክሩት፣ ትወዱታላችሁ። ብዙ ጊዜ የዝልዝል ጥብስ ብለን ስንል የፈላ ዘይት ውስጥ ጨምረን ጠብሰን መብላት መጠቀም ነው የተለመደው። ግን ደግሞ በእንደዚህ መልክ በጥብስ አይነት አጠባበስ ጠብሰን በቀላሉ መመገብ እንችላለን፣ መብላት እንችላለን ማለት ነው። ይሄው እንደምታዩት ዝልዝል ጥብሳችን አውጥተን ሰርተናል ማለት ነው። አሁን ወደ ገበታ ማለት ነው። እንግዲህ በቀላሉ ሚጥሚጣችንን ቁጭ እናደርጋለን። ከዛ በኋላ ዝልዝል ጥብሳችንን ወደ ሳህናችን ላይ ቁጭ አድርገን ቀለል ያለ የዝልዝል ጥብስ አሰራር ማለት ነው። ትወዱታላችሁ፣ ሰርታችሁ ሞክሩት። የዝልዝል ጥብስ ሲያምራችሁ ማለት ነው በዚህ መልክ ሰርታችሁ ሞክሩት። በጣም ነው የምትወዱት፣ በጣም ነው የሚጣፍጠው። እንግዲህ ስጋ ወይ ደግሞ ጥብስ ብለን ስንል ያው እንግዲህ የተለመደ ነው፣ የለመድነው ነገር ነው። አንድና አንድ በጣም ነው የሚጣፍጠው። በጣም ቆንጆ ነው። የእውነት ቀላል የዝልዝል ጥብስ በቲማቲም በቃሪያ በሽንኩርት አሰራሬ ይህን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ እያደረጋችሁ አበረታቱ፣ ደግፉ። እንዴት እንደሚጣፍጥ ልነግራችሁ አልችልም። ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ ልዩ ነው። ትወዱታላችሁ፣ ሰርታችሁ ሞክሩት። ሀሳብ አስተያየት ካላችሁ ኮመንት መስጫ ላይ ጻፉልኝ። እንድሰራላችሁ የምትፈልጉትም ነገር ካለ ኮመንት መስጫ ላይ ጻፉልኝ። በጣም ልዩ ነው። ትወዱታላችሁ። በጣም ስጋው ልስልስ ያለ ነው፣ ድርቅ ያለ አይደለም፣ ግን ቆንጆ ነው ተጠብሶ። ቲማቲሙ ሲገባ ትንሽ ሞይስቸር ረጠብ አድርጎታል። በጣም ነው የሚጣፍጠው። የእውነት ትወዱታላችሁ። በድጋሚ ሰርታችሁ ሞክሩት። ሰብስክራይብ ያደረጋችሁ አበረታቱ። በድጋሚ የዝልዝል ጥብስ ቀላል አሰራሪ ይህን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁ በሰላም ሁኑልኝ። ሰላም ሁኑ።